ከመሰኘት የተነሳ ቃላቶቹ ላጥረውኝ ነበረ። የተሰማኝን ስሜት ራሱ በስነስርዓት አልገለጽኩም። በጣም ነው ናፈቀኝና ደውዬለታለሁ። ወክ እናድርግ ብዬው አሁን እንደምታዩት እየመሻሸ ነው ምናምንና ሌላም ደግሞ አንድ ማወቅ ያለበት ነገር አለ የምነግረው ህይወቴ ሰምሮ እንዲቃናን ቀኔ ኩን ለፍተሻልና አነሳሁሽ እሱን ደግሞ ሲሆን የበለጠ እኔ ደግሞ የማቀፍ ችግር የለብኝም። ያው በደንብ ነው ማለት በጣም ሲያይ ማለት ነው የምር የማወራው ነገር ሁሉ ይጠፋብኛል። ለዛ ነው ትናንትና በደንብ ያላወራሁት። የማይሆን ስቴት እያየኝ ነው። በቃ ረአየኝ እንደዛ ነው መሰለክ። ባይ ዘ ወይ ትናንትና ቪዲዮ ማዘር አይተዋለች እና ምን ነው የምርሽን እንዴ አየችውና ሶሻል ሚዲያ ላይ ባታወጡት ምናምን አይነት ነገር ብላ አውርታኝ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን፣ እኛ በጣም ደህና ነን እግዚአብሔር ይመስገን። ያው እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። እንግዲህ ትላንትና አይታችኋል መቼም የተለቀቀውን ቪዲዮና በጣም ነበረ ደስ ብሎኝ የነበረው። እናንተም ደስ እንዳላችሁ ተስፋ አደርጋለሁ። አይታችሁ ከሆነ በጣም ደስ ከመሰኘት የተነሳ ቃላቶቹ ላጥረውኝ ነበረ። የተሰማኝን ስሜት ራሱ በስነስርዓት አልገለጽኩም። እናንተን ራሱ ሰላም አላልኳችሁም ነበርና እስኪ ዛሬ ያው የተሰማኝን ስሜት ልነግራችሁ ነው የመጣሁትና በጣም ደስ ብሎኛል እውነት ለመናገር በጣም ከምላችሁ በላይና በጣም ደስተኛ ከመሆኔ የተነሳ ራሱ በቃ ምንም ነገር መናገር አልቻልኩም ነበር በሰዓቱ። ማለት ለኔ በኔ ቦታ ብታዩት ደግሞ እኔ አላቅም እንዴት አድርጌ መግለጽ እንዳለብኝ ራሱ ግራ ነው እየገባኝ ያለውና ለኔ እውነት ሱራ ለኔ የኔ መሆኑ በጣም ነው ያስደሰተኝ በጣም ማለት ነው። እና ታውቃላችሁ ምን ያህል አሪፍ ልጅ እንደሆነ ምናምን ነገርና እናንተም ያው ትነግሩኛላችሁ ምን አይነት ልጅ እንደሆነ ምናምን እና ብቻ በጣም ደስ ብሎኛል። በቃ ምን ማለት እንዳለብኝ ራሱ አላቅም። እንግዲህ ስራ ነው። ዛሬ ቀን ሙሉ አልተገናኘንም እና በጣም ነው ናፈቀኝ በጣም። እሱን እንግዲህ አንድ ቀን እንኳን አለማግኘት አልቻልኩም። በጣም ነው ናፈቀኝና ደውዬለታለሁ። ወክ እናድርግ ብዬው አሁን እንደምታዩት እየመሻሸ ነው ምናምን እና እስካሁን ወጥቷል ከስራ ምናምን እና እስኪና አብረን ወክ እናድርግ ብዬዋለሁ። ሌላም ደግሞ አንድ ማወቅ ያለበት ነገር አለ የምነግረው። እናንተም ያው ከሱ ጋር አብራችሁ ትሰማላችሁ። ከዛ በፊት ግን ላይክ አርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ። ኧረ ተው 50K እንግባ። ተው እንዴ ተው ምን ሆናችሁ ነው? እና ሼር እያደረጋችሁ ሰብስክራይብ አርጉ። ቤተሰብ ሱራ እየመጣ ነው እንጠብቀው። ህይወቴ ሰምሮ እንዲቃናን ቀኔ ኩን ለፍተሻልና አነሳሁሽ ስለውጣት ማጠን አረሳም ያንቺን ውለታ አነሳሁሽ ላምላክ ሳደር በህይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብርሃኔ ነሽ ላይ ብሌኔ የማይሽን ዳይኔ ብሌኔ ብርሃኔ ነሽ ላይኔ ህይወቴ ሰምሮ እንዲቃናን ቀኔ ኩን ለፍተሻልና አነሳሁሽ ላምላክ ሳደር ሊኒ የኔ ቆንጆ ነሽ? እንዴት ነህ? ደህና ነህ? ደስ በኋላ ደግሞ ደካክመሃል። አዎ ዛሬ ስሮጥ ነው ያልኩት። አይኔ ያስታውቃል። ፊት ያስታውቃል። ደህና ነህ? ከቤት አልወጣሽም እንዴ ዛሬ? ኧረ አንተን አንድ ቀን አለማግኘት አልቻልኩም። እንደዚህ ምር የሚልብሽ ቆይ እኔ ያልገባኝ ነገር ይሄ ፀሐይ መታኝማ ፀሐይ መታኝማ ቤተሰቦች ግን አንተን አንድ ቀን እንኳን አለማግኘት አልቻልኩም። ባይተው ከዚህ በኋላ እንዴት ነው የሚሻለው? አንቺ እኔን አንድ ቀን አለማግኘት ቤተሰቦች ደግሞ አንድ ቀን ስንቀር እያበዱ። አዎ እኮ ልክ እኮ ናቸው። ስለዚህ በየቀኑ እንገናኝ እኔና ብለኝ እኮ በየቀኑ ስንገናኝ ቢያንስ አንድ ቪዲዮ እንሰራለን ለእነሱ እንኳን ማለት ነው። ስለዚህ በቀን ውስጥ 3 ጊዜ ብንገናኝ ይክፋል። ኧረ ቁርስ፣ ምሳ፣ እራት በጣም በቃ እንደዛ ከሆነ ደግሞ ለምን
አንጠቃለልም ይሻላል ማነው የሆነ ሰው አትጠቃለሉ ሲሰምቻለሁ ይሻላል ቤተሰብ ኧረ ሰላም በልቸው ቤተሰብ እንዴት ናችሁ ደህና ናችሁ ወይ ብሌኒ እንግዲህ ከዚህ በኋላ ብሌኒ ሳይሆን ብሌኒ ነው የምላት ልቤ ነው የሚነካው ብሌኒ ላይ ብሌኒ በቃ ከዚህ በኋላ እንደ ብሌኒ ነው ማይሽ እንደ አይኔ ብሌኒ ነው ማይሽ እና ከዚህ በኋላ ብሌኒ ነው ምንጭ ተሳምታችኋል ቤተሰብ? አዎ ቤተሰብ ማይበለ ማሙት እንዴት ናችሁ ቤተሰቦች? ደህና ነሽ ግን አንቺ? እኔ እንደና ነኝ። እንዴት ነህ? አንጎልሽ አንቺ በቃ ቤት ስትይ ለምን እንደሆነ ፍክት ብለሽ ነው ፀሐይ እንዴት ፀሐይ ሳይነካኝ እንዴት አይመርብኝ እንዴ? አንቺ በቃ በረዶ ሀገር ነው አንቺ ልጅሽ ሚዲያ ያለብኝ ባይዘ ቅዝቃዜ በጣም ይስማማኝ ባይዘው ማርያም እንጂ ፀሐይ ኧረ ክረምት ይምጣ በቃ ላንቺ ሲባል ጸሎት ላይ ሁሉ ክረምት እንዲበጣ ክረምት ይመጣ አለ እና ናፍቄሻለሁ በጣም ናፍቄኝ እንዴት ስለለቅናሽ በጣም ነው የምታከኝ ቤተሰቦች በጣም መታቀፍ ግን ትወጃለሽ አይደል? እኔ መታቀፍ በጣም እወዳለሁ። እሱን ደግሞ ሲሆን የበለጠ እኔ ደግሞ የማቀፍ ችግር የለብኝም። ያው በደንብ ነው ማለት እንደዛ ነው መሆኑም ያለው እና ምንድነው ቆይ እንደዚህ አረሩጠሽ የጠራሽኝ ወክ ለማድረግ ብቻ አንድ ወክ ለማድረግ እና ደግሞ ሌላ ምን ነገር አለኝ ምንድነው እኔ ቤተሰቦች ይሄ ነገር እንደዚህ ስባል ሆዴን ቆርጠኛል። አይ ግን ትላንትና ራሱ እኮ በስነ ስርዓት አላወራኋቸውም ምን አይደል? አዎ ማለት ደንግጠሽ ነበር ባይዘው የደስታ ድንጋጤ ውስጥ ስለነበርኩ ምንም አንተም በስነ ስርዓት ያው አላወራህም ማለት ይቻላል። ያን ያህል የተሰማንን ስሜት በደንብ አልገለጽንላቸውም። እኔ ራሱ እኮ አልገለጽኩም ስሜቱን በሆነ ላንቺ ቃል የለኝም በሆነ እግዚአብሔር ላንቺ ቃል የለኝም። አሁን ታውቂያለሽ በቃ እንደዚህ የሚጀመሩ ነገሮች ናቸው በዚህ ትልቅ የሚሆኑት እና ካንቺ ጋር ደግሞ ጥሩ ነገር እየታየኝ ነው። እግዚአብሔር ያድርግልን አይደል? እንደዛ ነው የሚባለው። በጣም ጥሩ ልጅ ናት ቤተሰቦች። እኔ እንደዚህ አፌን ሞልቼ ብዙ ጊዜ ተናግሬ አላውቅም፣ ግን እቺ ልጅ ደግሞ ትለያለሽ ሆነ ሁሉ ነገር ምንድን ነው የሚጎልሽ? ሁሉ ነገርሽ አሟልቶ የሰጠሽ ነሽ። አይ ታው የሆነ ነገርማ ይጎለኛል። ምንም አይጎልሽ። አይ ሰው ነው ሙሉ ሆኖ የተፈጠረ ሰው አይደል? እንጃ ምን ይጎልሻል? እኔ እንጃ ግን የሆነ ነገር ይጎለኛል። ሰው ነው ሙሉ የተፈጠረ ንገሩት እንጂ ቤት ብዙ ዝምታ ግን ታበዛለች አንዳንዴ። አዎ ዝምተኛ ነኝ አይደል? አዎ እሱ ነገር ብቻ ነው ትንሽ ያልተመቸኝ። እናስተካክለዋለን። አዎ ዝም ትላለች ቤተሰቦች እና የሆነ በጣም ከጨዋነት እኮ የተነሳ ነው። ግን የምር ይደብርሃል ዝም ሲል? አዎ እኔ ብታወሪኝ ምናምን ደስ ይለኛል። አይ ያን ያህል እኮ ያን ያህል እኮ የተጋነነ ሳይሆን የተወሰነ ሰዓት ዝም ነው ማለት እኔ የሚታወቀኛል። ግን የሚደብር ከሆነ ይስተካከላል። አንተ የሚደብርህ ነገር ሁሉ ይስተካከላል። እሺ እንዴ ቺኒ መሰለሽ እንጂ ይልሻል እንዴት ነው ብታይኝ? ኧረ አሊሽ እንዴ ቆይ ከዚህ በኋላ እንደዚህ ነው በቃ ምን ሰራው? እንደሱ ሳይሆን እኔ እንደሱ በጣም ሲያይኝ ማለት ነው የምር የማወራው ነገር ሁሉ ይጠፋብኛል። ለዛ ነው ትናንትና በደንብ ያላወራሁት። የማይሆን ስቴት እያየኝ ነው በቃ ረአየኝ እንደዛ ነው ይሄን በቃ ነው ሸቲኝ ነው የምር እንደዚህ አንቺ እኮ ስለምታፍሪ ብዬ ወይ ደግሞ በነጸር ገርግጂ ነው እንደዛ በጣም በቃ ብለህ ስታይኝ እኔ የማወራው ሁሉ ነገር ይጠፋብኛል። እባክህን ተው ገረብተው ቢያንስ ለነሱ ፋስትም እንዴ አለው እንዴ ዝም ብለው እኮ እንደውም ዝም ብለው እንደሱ ስለምታይኝ ነው ትይኝ እንደሱ። እሺ በቃ ዝም እንድል ካልፈልግ ምን ልንገርህ እንዴ እነግርሃለሁ ያልሽኝ ባያን እሱን እያወራናችሁ እንዴ ይደርሳል። የት ይሄዳል እንዴ የት ይሄድብሃል? እኔ እነግርሃለሁ። ሆዴን ቆረጠኝ እኮ አዎ። እና ትላንት በጣም ደስ ብሎ ነበር እነግርሃለሁ። የትም አይሽም እና በጣም ደስ ብሎ ነበር ምናምን እኔም እየነገርኳቸው ነበር። በጣም ደስ ብሎኝ ስለነበረ ነው ምንም ማለት ያልቻልኩት። እና ፈጣሪ ምንድን ነው አንተ ወደ ወሬው እሺ ወይ እስከልሽ አሪና መስሆሪን ይበላል። ምን መሰለክ ባይዘው የትላንትና ቪዲዮ ማዘር አይተዋለች እና ምን ነው የምርሽን እንዴ አየችውና ብቻ አየችው እንዴ ማየቷ መጥፎ ነው። በጣም ከባድ እየተሽከረከረች ምን አለች? ኧረ በጣም ከባድ እና ያው ማለት እኛ ባለን ነገር ደስተኛ ናት ምንም ነገር አዎ ማርያም እና ያው ስላንተም ብዙ ነገር ታውቃለች ምናምን ስላስተዳደግ ምናምን ነገር ጥሩ ልጅ እንደሆንክ ምናምን ታውቃለች። ኧረ ተይኝ ነገር እንዴ እናትሽ እኮ ናት እንደዚህ ያለች። እንዴት አለች ኮርም? እሺ እና ልንገርህ። እሺ ነገር
እና ምን አልክ መሰለክ እንደ ሀሳብ ማለት ነው እንደ ሀሳብ ምን እያልክ ነው? ኧረ ምን እንዴ ምን አይ እናትሽ እንደዚህ ስትል ካሜራው ማየት ታያለሽ ብዬ እኮ ነው ይሄንን ቪዲዮ እኔ እኮ ምን ሆኖ ነው ብያለሁ። ጭራሽ ጆሮት ይኮረበዋል እና ደስ አላት። አዎ እና ደስ ብሏታል ምናምን ነገር ግን እና ለስ መሰለክ እንደ ሀሳብ ማለት ነው እንደ ሀሳብ አድርጋ ነው ያወራችኝ ማለት ያለውን ነገር በዩቲዩብ ባታሳዩ አሁን እኔ እናንተ መሀል ያለውን ሪሊ ግንኙነት በቃ ሶሻል ሚዲያ ላይ ባታወጡት ምናምን አይነት ነገር ብላ አውርታኝ ለምን ቆይ እንዴት ቪዲዮ ምናምን እንደዚህ ባናመጣው? አዎ ማለት እኔም በሷ ይሄን አላ ሳስበው ልክ ትመስለኛለች የሆነ ይሄ እዩኝ የበዛበት ነገር አይቆይም አይነት ነገር መሰለኝ ማለት እንትን ማለት ሳይሆን እንደ ሀሳብ ነው የነገረችኝ። እንዴት ወደበልሽ ልክ ናት በሆነ ሳይድ ልክ ናት። ግን አሁን እነዚህን የመሳሰሉ ቤተሰቦቻችንን ትተን ምናምን እንጃ ከባድ ነው። አዎ እሱማ በጣም ከባድ ነው። ግን ልክም ናት። ይሄ በጣም ይሁን የበዛበት ነገር ባይዘው የሚቆይና የሚዘልቅ ነገር አይደለም እና እንደዚህ አይነት ነገር የሆነ በቃ ከእናንተ መውጣት የለበትም አይነት ነገር ነው። ልክ እኮ ናት። ያው ሚዲያ ላይ የወጣ ነገር ብዙ ጊዜ አይቆይም፣ ግን የሁለታችን ግንኙነት ነው የሚወስነው። የኔና አንቺ ቅርበት፣ የኔና አንቺ ሞር መዋደድ ምናምን በአንዱ ሳይድ ብቻ ያለ ነገር ከሆነ ምናምን ነው ብዙ ጊዜ። አይ እሱ ብቻ ሳይሆን አንዳንዴ የሰው አይን መሰለኝ እውነት ነው። አንዳንዴ በቃ የሰው አይን የበዛበት ነገር እንትን አይልም አይቆይም ነገር እንደዛ ነው። ልክ እኮ ነሽ። ግን ባለን በሃይማኖታችን እና ምናምን መጠንከር ነው እንጂ አሁን እነዚህን የመሳሰሉ ቤተሰቦቻችንን ትተን ልክ እኮ ናት። እኔ ተረድቻታለሁ። ግን እንደዚህን የመሳሰሉ ቤተሰቦቻችንን ትተን እንዴት ነው ሆኖ የሚችለው? አላውቅም። ማስረዳት አልቻልሽም አንቺ ብለው ማለት ያን ያህል እኮ አልተጫነችኝም። ይሄ ይቁም ምናምን አይነት ነገር ሳይሆን ያው እንደ እናት ሀሳቧን የገለጸችው ገባህ። ከእኔ ደግሞ ለእኔ ከእሷ ምን የሚበጠብኝ ነገር እንደሌለ ታውቃለህ። ከእሷ ቃል ውጭ መሆን አለባቸው ያው ባይሆን ነው ይሄን ያህል እንደዚህ ነው ብላ ቀጥታ ተናገረች። ንገሪኝ የምር በጣም እንትን ነው። አይ አይደለም ነው እንደዛ ቢሆን ነው ገባህ። እኔ ልትጫነኝ አልፈለገችም ነው ግን ሀሳቧን ስትነግረኝ ያው ይቀር ነው ይመስለኛል። እንደዛ ነው ይመስለኝ። ግን ማስረዳታችን ማንስ ብሎ አይ እኔ እንትን ነው እኮ አሁን ይሄ አቁም ያለችኝ ነገር ሳይሆን እንደ ሀሳብ ቢሆን ላይ ነገረችኝ ነገር ነው። ይሄ ደግሞ ታውቃለህ ለእሷ ያለኝን አክብሮት ነገርና ወይ ደግሞ እሷ እንዲከፋት አልፈልግም። ሱራዬ እንዴ ስማልኩ ምን አስጨነቀኝ? እኔ እኮ ነው እንድትጨነቅ ምናምን ነገር ሳይሆን ማለት አሁን እሷ ቀስ ብላ ደግሞ ብዙ ነገሮችን ማለቱ አይቀርም ብዬ ነው የማስበው። አሁን ዝም ብላ ነው እንደ ቀልድ አድርጋ ነው ስናወራ የነገረችኝ። ግን ቀስ ብላ ደግሞ ስም ማለቱ አይቀርም እና ከቤተሰብ ቃል ውጭ ነው ደግሞ እኔ ከቤተሰብ ቃል ውጭ እንድትሆኝ አልፈልግም ምናምን። ዋናው ከኔና አንቺ ያለን ነገር ከወደዱት ሌላው ትርፍ ነው። ደስተኛ ናት በሱ። ያው ስላንተም ብዙ ነገር ስለምታውቅ መሰለኝ በሱ ምንም አይነት መጥፎ ሀሳብ አልሰጠችም። እንደውም በጣም ደስ ብሏት ነው የገቡት። ግን አሁን ገባ በቃ የሆነ አይኑ ስባት ገቡ ያላችሁ ነገር ከእናንተ ባያልፍ። ልክ ነሽ። እኔ አሁን ማለት እንዲገፍችሽ እንደዚህ ዩቲዩብ ላይ ግዴታ መምጣት አለብን ከአንቺ ጋር ምናምን አለሽ። በቃ ከአንቺ ጋር ያለውን ነገር ማስቀጠል የምፈልገው ተረዳሽ? ከአንቺ ጋር ያለኝ ነገር ማጣት አልፈልግም። ስለዚህ በቃ እናትሽን ማውራት ሞክሪ። ካልሆነ ግን በቃ ዩቲዩብ መቆም ይችላል ምናምን ማዘርን ከሚደብራል ኮኔክሱ ነው የምልህ። ማለት እኔ የተቻለኝን ሞክራለሁ። እሷንም ለማውራት ሞክራለሁ። በጣም ከባድ ነገር ነው። ግን አንዴ እንትን ካለች ደግሞ ድጋሚ እንደምትደግሞ አውቃለሁ እዚህ ጉዳይ ማለት ነው። ግን እኔ ለማሳመን ሞክራለሁ። እኔም እኮ ቤተሰቦቻችንን ማጣት አልፈልግም። ስለ ያለው ነገር ደስ ይላል፣ እነሱም ለኛ ያላቸው ነገር ደስ ይላል ምናምን ነገር ግን በአንድ ጎን መሆን ሳስበው እሷም ትክክል ናት ምናምን
እና ታውቃለህ ቤተሰብ አንዳንዴ ቤተሰብ የሚለው ነገር እናንተ ራችሁ ቤተሰቦች ታውቃላችሁ ብዬ አስባለሁ። በተለይ እናቶች የሚናገሩት ነገር ምንጊዜም ትክክል ነው። እኔ ለቤተሰብ ቦታ ሲጀምር ለቤተሰብ ቦታ ይህን ያህል ቦታ መስጠትሽን ነው የምወድልሽ። ተረዳሽ? በቃ ቤተሰብ የሚልሽን ነገር መስማትሽ፣ እናትሽ የምትልሽን ነገር መስማትሽ፣ ይህን ነገርሽን ነው በጣም የምወድልሽ። እና አሁን ደግሞ እኔ እናትሽን ለምን እናትሽ ያለችሽን ነገር ካልተቀበልሽ ደግሞ እኔ ምኑ ጋር ነው ታዲያ የአንቺን ቤተሰብ ማክበርሽን ምናምን የምወድልሽ? ስለዚህ እኔ አንቺን ደስ እንዲልሽ ነው የምፈልገው። ቤተሰቦችሽ እንዲከፋቸው ምናምን አልፈልግም። በቃ ያለን ነገር ሚዲያ ላይ ሳይወጣ እዚሁ ጋር መሆን ይችላል። አንቺ ማሳመን ካልቻልሽ። እንዴት ማለት እዚሁ ጋር መሆን ይችላል? በቃ ከሚዲያ ውጭ እናደርጋለን። እኔ አንቺ ያለን አንቺ ማጣት አልፈልግም። ያው እኔም የተቻለኝን እሞክራለሁ፣ ዝም አልልም። ግን ሁሉ መቅረት ይችላል። የምርህን ነው? ለእኔ ብለህ ተቁሟል? አዎ እኔ እናትሽን እንዲከፋት አልፈልግም። አንቺም የሚደብርሽ ነገር ማድረግ አለ። ለእኔ የቀለድኩ ነው ማርያምን ትንሽ ላነቃቃ ብዬ ነው። አንተ ግን የምር ለእኔ ብለህ ዩቲዩብ ተቆማለሁ እንዴ? እኔ ከቤተሰብ ውጭ መሆን አልችልም። እኔም ከቤተሰብ የሆነ ነገር ቢመጣብኝ አንቺ እንድትረጂኝ እፈልጋለሁ። ተረዳሽ? እኔ ለምን አልረዳሽ? አንተ ከቃላቶች በላይ የሆነ ሄድሽ። አይ አይተዋለሽ ቪዲዮአችንን ምናምን፣ ግን ኧረ በጣም ደስ ያላት በቃ ይሄን ያላለች አንቺ አሁን እዚህ ጋር እናትሽን እናትሽ እንደዚህ ያለች ብለሽ ታስጨንቅኛለሽ። ሄደኮ በአሰብት ነው አይ ግን ማዘር ልጆች ምን እንዴት እንደምትጫወትብኝ አይን ቪዲዮ ማሳየት ይሄን ቪዲዮ ማሳየት አለ እኮ በሐሳብ ለማሽኮር ለምንስ ፈጣሪ ልጆችን ቅርታ ብያለሁ። ልጆችን ስለወሰድ አረ ወይ ግን አይ በሐሳብ ነው እንዴ ግራ ገባኝ። ተዛገቡኝ። ለዛ እኮ ብቻ ደስ ብሎኛል። ተመስገን። እኔ ቤተሰቦቼ ማጣት አልፈልግም። ያጣጥሽ ከተችኝ እንደዚህ በሁለት እንትን መካከል እንደዚህ ከተችኝ ከድካሙ ጋር ፊቱ ተቀየረ። ራሱ ሄደ ወዴት እንደሄደ። እኔ ቤተሰቦቼ እናንተንም ማጣት አልፈልግም። የእሷ እናትን ልትከፋ አልፈልግም። እሷንም ማጣት አልፈልግም። እንደዚህ ትሪያንግል ይሰሩልኝ ሶስት እንደዚህ ተቀምጦ መሀል ላይ ሆንኩ። ኧረ ራሱ አሁን እነሱ ማጣት ይችላል። ታውቂማቺ እንግዲህ የአንቺን ቤተሰቦች ናቸው እንጂ እኔ እንዴትም ብዬ ነው ማሳምናት አትልም። በእርግጥ እንደዚህ ግን በጣም ነው ደስ ያላት ማርያምን እና በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። እናቶች የወደዱት ነገር ባይዘው ያማረ ነው የሚሆነው እና በጣም ነው የወደደችው። እና እንዲሰደ ደግሞ እንዳትኮራ እንዳትሽኮራ አይ ኧረ እንደ ምን ሆነ ነው ዱራቴ እንዴ ምን ይላል ቢነቃ በለንጃማ የተገለጠ ራሴን እኮ አዎ ማሽ እና በቃ ቤተሰብ በቃ አዎ በቃ ይብቃን። ከዚህ በላይ ታው ይመስል ገደለችኝ። እኔ አሁን ሕይወቴ ሰምሮ እንዲቃናን ቀኔ እኮ ለፍተሻልና አነሳሁሽ ሞቴን ላምላክ ሳደርግ ተመስገን ስለው ጧት ማታን አልረሳም ያንቺን ውለታ አነሳሁሽ ሞቴን ላምላክ ሳደርግ በሕይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብርሃኔ ነሽ ላይኔ ብሌ